የባህል ሕክምና አንዱ የሕክምና ዘርፍ እንደሆነ ይታወቃል አይደለ? የባህል ሕክምና ላይ ያው የሐኪሞች እውቀት በተለይ የኢትዮጵያ ሐኪሞች እውቀት እንጭጭ ይመስለኛል። ብዙ የምናውቀው ነገር የለምና የባህል ሕክምና ያላችሁ ስለ ባህል ሕክምና ያላችሁን ልምድ ያጋጠማችሁን ጥሩ ነገር የሚሆን ጥሩ ያልሆነ ነገር እስቲ አጋሩን። እንደገና ደግሞ የኢትዮጵያ የባህል ሕክምና ለምንድን ነው ዘመናዊ ያልሆነ? አሁን ሌሎች ሀገሮች ላይ ያው የባህል ሕክምና ዘመናዊ ሆኖ በዘመናዊ መልክ የተቀመሙ መድኃኒቶች ጥቅም ላይ የሚውሉበት ሁኔታ አለ። ግን የኢትዮጵያን የባህል ሕክምና ስታዩት እዛ ደረጃ ላይ አልደረሰም። ለምንድን ነው እንደዛ ያልደረሰው? እንደገና ደግሞ የባህል ሕክምና ላይ ያሉ ተግዳሮቶች ምንድን ናቸው? እንዴትስ መሻሻል ይችላል የሚለውን ሀሳብ ሰጡበት መሰለኝ። የባህል ሕክምና አንዱ የሕክምና ዘርፍ እንደሆነ ይታወቃል አይደለ? የባህል ሕክምና ላይ ያው የሐኪሞች የተለመደ ስላልሆነ ቅድመ ምርመራ ላይ ተካቶ ቼክ ስለማይደረግ ይሄ ኬሚስትሪ ስለማይሰራ እንዲሁም ይሄ ችግር ሲያጋጥመን ሰው ከዘመናዊ ሕክምና ይልቅ ባህላዊ ሕክምናውን እንደ ምርጫ ያደርጋል። ግን ስህተት ነው። የቫይታሚን ዲ3 እጥረት እንዲሁም የካልሽየም አይረን እጥረት ሲያጋጥም የምግብ ፍላጎት ማጣት፣ ይሄ ጸጉር መነቃቀል፣ አቅም ማጣት ስላለው በባህላዊ ሕክምና ሄደው ወፍ አለባችሁ ስለሚባሉ ከዚህ ከጉበት ጋር ያያይዙታል፣ ከጉበት ችግር ጋር። ይህ ልክ ስላልሆነ እንግዲህ ሕክምና ሲባል ብያችኋለሁ አካላዊና መንፈሳዊ እንጂ ሕክምና ባህላዊና ዘመናዊ የሚባል መደብ የለውም እንዳልኳችሁ። ማመንና ማየት ያለብንን የሕክምና ስርዓት በአግባቡ መጠቀም ለችግሮቻችን መፍትሄ እንድናገኝ ስለሚያደርግ ነው ይሄንን መልእክት ማጋራችሁ። የዚህን አይነት የጤና ችግር ሲያጋጥማችሁ በቤታችሁ ሆናችሁ ማከም ትችላላችሁ። በሀገራችን ኢትዮጵያ በቅሎ የሚገኝ አንድ ፍሬ ያለው የፍሬ ሰብል አለ። ለምግብነትም ለመድኃኒት መቀመሚያ የሚውል ፌጦ በዝርያ አንዱ ነው። በአይነት ግን 3 አይነት ነው። ቀይ፣ ነጭ፣ ጥቁር አለው። የትኛውንም መጠቀም ትችላላችሁ። ተያይዞ ከአንጀት ጋር የተያያዘ የአንጀት ብግነት፣ ቁስለት ሲኖር ፌጦ ማስተካከል ይችላል። ታይፎይድን ማከም ይችላል። ግን ፌጦ ስትጠቀሙ እንዴት አድርጋችሁ ነው የምትጠቀሙት? ፌጦ በፓውደር መልኩ ተፈጭቶ ለአንጀት ችግሮች እንዲሁም መባባስን ይፈጥራል። ተፈጭቶ አይወሰድም። ፌጦ ስትጠቀሙ ቅርፍቱ ላይ ያለው እንጀል ለመውሰድ በጥሬው ነው። መፍትሄዎቹ ያሉ ፌጦ ቅርፍቱ ላይ ስላለ ጀሉ ላይ ነው። ጀሉ ደረቅም ቢሆን እርጥበት ስለሚነካው አንጀታችን ተቀብሎ አብዘርቭ አድርጎ ስለሚወስደው ፌጦን በጥሬው 1 ጥርኝ ወይም 3 የሾርባ ማንኪያ በመውሰድ በውሃ በመዋጥ በባዶ ሆዳችሁ የካልሽየም እጥረት ወይም እንደዚሁ አይረን እጥረት አለባችሁ ስትባሉ ሌብል ያደርግላችኋል። ሌብል ነው ያልኳችሁ። ባላንስ አድርጎ ይወስዳል። ከፍም ዝቅም እንዲል ስለማያደርገው ፌጦ በሚወሰድ ሰዓት አንጀታችን የሚፈልገውን ያክል ንጥረ ነገር አብዘርቭ አድርጎ ይወስዳል። አላስፈላጊውን ስለሚያስወግድ ነው። ከፍም ዝቅም እንዳያደርግ ያደርጋል። ለባላንስም ይጠቅማችኋል። እሱን ተጠቀሙ። እንዲሁ ደግሞ ሀገራችን ውስጥ እያለን ይሄን ያክል ፀሐይ ተሸክመን እየዞርን ቫይታሚን ዲ3 እጥረት አለባችሁ ስንባል ግራ ሊገባን ይችላል። ቆዳችን በብቸኝነት በቀላሉ ሊሰራው የሚችለው ነገር ቢኖር ቫይታሚን ዲ3 ነው። ጧት ግን ፀሐይ የመሞቅ ልማድ የለንም። ፀሐይ መሞቅ ሲባል ቀኑ ሙሉ አናታችን ፀሐይ ሲቀበቅበን መዋል አይደለም። ቆዳችን የጧት ፀሐይ ከጧቱ 2 ሰዓት ተኩል እስከ 3 ሰዓት ሙሉ ገላችን ለፀሐይ ማስመታት መሞቅ፣ እንዲሁም ደግሞ የአሳ ውጤቶችን መመገብ። የአሳ ውጤቶችን ከተመገባችሁ ችግሩን በቤታችሁ ማስተካከል ትችላላችሁ። እንግዲህ